ጤና ይስጥልኝ የተከበራችሁ የዶው ሚዲያ ቤተሰቦች የዛሬው ፕሮግራማችን ዘንላችሁ ቀርበናል። አብራችሁን ቆዩ። በኢትዮጵያ ምድር ሞት መታወቂያ ጠይቆ አይመጣም። የድሮ ሚሳኤል ቋንቋ አይለይም። የረሃብ አለንጋ ብሔር አይመርጥም። ባለፉት 5 ዓመታት በሀገራችን ሰማይ ስር የታየው ግፍ በታሪክ መዝገብ ላይ ለመስፈር እንኳን የሚከብድ ነው። ከህዳር 2013 ጀምሮ በትግራይ ተራሮች ላይ የዘነበው እሳት ዛሬ በአማራ ክልል ከተሞች ላይ እየነደደ ነው። በትግራይ እናቶች ላይ የደረሰው የረሃብ አለንጋ ዛሬ በወለጋ ጫካዎችና በጉጂ ምድሮች ላይ የተወዛወዘ ነው። ጉዳዩ አንድ ነው፣ አዛዡም አንድ ነው፣ መሳሪያውም አንድ ነው። የሚቀያየረው የመቃብሩ ቦታና የሟቹ ስም ብቻ ነው። ዛሬ ይህንን የጨለማ ምዕራፍ በዝርዝር እንፈትሻለን። የአሜሪካ ኮንግረስ እያብላላው ያለው ኤችሬስ 937 እና ግሎባል ማግኔቲስኪ አክት የተሰኘው ህግ ለምን የኦህዴድ ወይም ብልጽግና ባለስልጣናት እንቅልፍ እንደነሳቸው፣ ወንጀላቸው እንዴት ከአንድ ክልል አልፎ መላ ሀገሪቱን እንደሸፈነና ለምን አብይ አህመድ የኦሮሞ የአማራና የትግራይም የሁሉም ህዝቦች የጋራ ጠላት እንደሆነ በማስረጃ እናጋልጣለን። ይህ የፍርድ ቀን ዘገባ ነው። ታሪክን የማጥፋት ዘመቻ። በአክሱም ጽዮን በማይካድራና በማህበረ ዴጎ የተፈጸሙ ጭፍጨፋ ወታደራዊ ብቻ አልነበረም። የህዝብን ስነ ልቦና ለመስበር ሴቶችን በመድፈር እንደ ጦር መሳሪያ ተጠቅመዋል። ይህንን ያደረጉት ዛሬ በአማራና በኦሮሚያ ክልል ሰላም አስከባሪ ተብለው የተሰማሩት እነዚህ አዛዦች ናቸው። የአብይ አህመድ ባህሪው መጠቀምና መጣል ነው። በትግራይ ጦርነት ወቅት ደጀኔ ነህ ጋሻይ ነህ ብሎ ያመኳቸውን የአማራ ህዝብ ስልጣኑን ካደላደለ በኋላ ፊቱን አዘውረበት። በትግራይ የተሞከረው የድሮን ጥቃት ዛሬ በፍኖተ ሰላም፣ በባህር ዳር፣ በደብረ ማርቆስና በሸዋ ከተሞች ላይ እየዘነበ ነው። ኤችሬስ 937 ይህንን ጉዳይ አጥብቆ ይይዛል። ምክንያቱም ስርዓቱ ያለ ቅጣት የመኖር ልምድን ስላዳበረ ነው። በቅርቡ በመራዊ ከተማ በመከላከያ ሰራዊት የተፈጸመው የቤት ለቤት ጭፍጨፋ በትግራይ ከአክሱም ጭፍጨፋ ጋር አንድ አይነት ነው። ወንጀለኛው ያው ነው፣ ትዕዛዝ ሰጪውም ያው ነው። ልዩነቱ ቦታው ብቻ ነው። መንግስት የአማራ ገበሬ ማዳበሪያ በመከልከል ልክ እንደ ትግራይ ሁላ ረሃብን እየጋበዘ ነው። ዓላማው አንድ ነው፣ ህዝብን አዳክሞ መግዛት። ፋኖ ይህንን እቅድ ነው እየተጋፈጠ ያለው። እዚህ ላይ አንድ ትልቅ ውሸት ማጋለጥ አለብን። አብይ አህመድና ሽመልስ አብዲሳ በኦሮሚያ ህዝብ ስም እየነገዱ የኦሮሚያን ህዝብ እየጨረሱ ነው። የኦሮሞ ህዝብ በዚህ ስራ ተጠቃሚ ነው ብሎ የሚያስብ ካለ እሱ በፕሮፓጋንዳ የሰከረ ብቻ ነው። ዓለም አቀፍ መርማሪዎችና ኤችሬስ 937 ያካተቱት መረጃ እንደሚያሳየው ልክ እንደ አማራ ክልል በወለጋና በምዕራብ ሸዋ መንግስት ሸኔን እዋጋለሁ በሚል ሽፋን ንጹሃን ገበሬዎችን በድሮን እየጨፈጨፈ ነው። በገበያ ቦታ፣ በትምህርት ቤትና በቤተ ክርስቲያን ሳይቀር ቦምብ ይጥላሉ። የሚሞተው ኦሮሞ፣ ገዳዩ በኦሮሞ ስም የሚነግድ መንግስት። ይህ ፓራዶክስ ነው። ሁለተኛው የከራዩ ወይም ፈንታሌ እልቂት። ይህ ለኦሮሞ ህዝብ የቁርጥ ቀን ነው። የኦሮሞን ባህልና ሴት ጠባቂ የሆኑትን አባገዳዎች በአሰቃቂ ሁኔታ በጅምላ የጨፈጨፈው ይኸው የኦህዴድ ስርዓት ነው። ባህሉን የሚያከብር ሽማግሌ የሚገድል ስርዓት እንዴት የኦሮሞ ወኪል ይሆናል? ሶስተኛው እስርና ማሳደድ። ዛሬ በኦሮሚያ እስር ቤቶች ውስጥ የሚማቅቁት ሺዎች ናቸው። የኦሮሚያ ልሂቃን፣ ተማሪዎችና ጋዜጠኞች ከኛ ሀሳብ ውጭ አስባችኋል ተብለው እየተገደሉ ነው። ስለዚህ አብይ አህመድ የኦሮሞም ጠላት ነው። የጥፋቱ እሳት ያልዳሰሰው የለም። በጋምቤላና በቤንሻንጉል ጉሙዝ መሬታቸውን ለባለ ሀብት ለመሸጥ ሲባል የአካባቢው ተወላጆችና ከአማራ የመጡ ነዋሪዎች በግፍ ይፈናቀላሉ። በደቡብ ኢትዮጵያ የጉራጌን ህዝብ የማንነት ጥያቄ በኃይል ለማፈን የተደረገው ጥረት፣ የወላይታና የሲዳማ ህዝብ ላይ የደረሰው ጫና ሁሉም የሚያሳየን አንድ ነገር ነው። ይኸውም ስርዓቱ ጸረ ዲሞክራሲ፣ ጸረ ህዝብና አምባገነን መሆኑን ነው። ታዲያ መፍትሄው ምንድን ነው? አብይ አህመድና ጀነራሎቹ ጦርነት አይፈሩም። ምክንያቱም የሚሞተው የድሃ ልጅ ነው። እነሱ የሚፈሩት አንድ ነገር ብቻ ነው፣ ገንዘብና ስልጣን። እዚህ ላይ ነው ኤችሬስ 937 እና ግሎባል ማግኔቲስኪ አክት ጨዋታ ቀያሪ የሚሆኑት። ይህ ህግ ወታደራዊ ጣልቃ ገብነት አይደለም። ይህ ህግ የኪስ ቦርሳን የማድረግ ዘመቻ ነው። የሀብት እገዳ። እነ አብይ፣ እነ ብርሃኑና እነ ሽመልስ በዱባይ በቱርክና በአሜሪካ የደበቁት ዶላር፣ የገዙት ቪላ፣ የከፈቱት የባንክ ሂሳብ ይታገዳል። የሰረቁት ሀብት እዛው ባንክ ውስጥ እንዲቀልጥ ይደረጋል። የጉዞ እገዳ። እነሱም ሆኑ ቤተሰቦቻቸው፣ ልጆቻቸው ወደ አውሮፓና አሜሪካ እንዳይሄዱ ይታገዳሉ። ኢትዮጵያን ሲኦል አድርገው ልጆቻቸውን በምቾት ማኖር አይችሉም። ሌላኛው የዓለም አቀፍ ፍርድ ቤት ወይም አይሲሲ። ይህ ረቂቅ ህግ የተፈጸሙት ወንጀሎች ጄኖሳይድ እና ዋር ክራይም መሆናቸው ስለሚረጋገጥ መሪዎቹ ለዓለም አቀፍ ፍርድ ቤት ተፈላጊ ያደርጋቸዋል። ውድ ኢትዮጵያውያን፣ እንግዲህ እውነቱ ይህ ነው። አብይ አህመድ የሚጠቀመው የእኛን መለያየት ነው። ኦሮሞን ከአማራ፣ አማራን ከትግራይ፣ ትግራዩን ከኤርትራ ጋር ያጋጫ እሱ በደም ወንዝ ላይ ጀርባውን ይቀዝፋል። ነገር ግን ኤችሬስ 937 አንድ መልእክት አለው። ወንጀለኛው አንድ ነው፣ ተጎጂው ህዝብ አንድ ነው። በትግራይ ለተራበው ህፃን፣ በጎጃም ለወደቀው ገበሬ፣ በወለጋ ለተረሸነው ወጣት፣ በጋምቤላ ለተፈናቀለው አባት ፍትህ የሚመጣው የጋራ ጠላታችንን በጋራ ስንታገል ብቻ ነው። የአሜሪካ ኮንግረስ ጅምሩን አሳይቷል። ቀሪው የቤት ስራ ህዝብ ነው። አብይ አህመድና ቡድኑ ወደማይቀረው የፍርድ ወንበር እየተገፉ ነው። የንጹሃን ደም ይጮሃል። ፍትህ ትዘገያለች እንጂ አትቀርም።
ውድ የሎሚ ሚዲያ ተመልካቾቻችን አዳዲስ መረጃዎችንና ጥልቅ ትንታኔዎችን ለመከታተል ቻናላችን ሎሚ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ።